አሁን ሰላም እንደናችሁ እንደምን አረፈዳችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ሰሞኑን የአማራ አክቲቪስቶችና የሚዲያ ባለሙያዎች ዩቲዩበሮች ቲክቶከሮች እንግዲህ ወደ አንድ እየተሰባሰቡ ነው። በጣም ደስ ይላል፣ የሚበረታታ ነው። ይህ ሲደከምበት የነበረ ነው። በስከመጨረሻ እንግዲህ ልክ እንደ ፋኖ ሁላ ወደ አንድ ለመምጣት እያሰቡ ነው፣ እየተነጋገሩ ነው፣ አጀንዳዎቹን እያመጡ ነው። ይህ ቀጥሎበት እንግዲህ ወደ አንድ መጣው በአንድ መዋቅር ገብተው ለፋኖ መዋቅር ታዛዥ ሆነው የአማራን ሰቆቃ ለዓለም ያደርሱበት የአማራን ደግሞ ለወጣቱ ሞራል የሚገነቡበት እንዲሆነ እንግዲህ ምኞቴ ነው። በዚሁ አጋጣሚ እንግዲህ አማራ እስከዛሬ የተበላበት በአማራ በሚመስል በአማራ ሆኖ በሆዳሞችና በዲያስፖራው ነው ምንነቱ ያልታወቀ በዲያስፖራ ሲዘረፍ ኑሯል። እንዘግባለን እያሉ መረጃ እየተቀበሉ የሚዘገበውን መንግስትን የሚጎዳ ነገር ሲሆን ሳይዘግቡ ሲቀሩ ወይም ደግሞ የሆነ ሰዓት አየር ላይ አውሏት ሲያጠፉት ምናይበት ሁኔታ ነበር። ስለዚህ ሌላው መንግስት የሚጎዳ ነገር ሲሆን መንግስት አስቀድሞ እንዲጠነቀቅ መረጃውን አሳልፎ እየሰጡ ሲዘግቡ የነበሩ በእነዚህ የተሞላ ነበር። አሁንም የአማራ ስለ ኢትዮጵያ ሳይሆን ስለ አማራና ስለ አማራ ነው። ስለዚህ አማራ ስለ ሃይማኖት ሳይሆን ስለ ማንነቱ ነው እንት ማለት ያለበት። ስለዚህ አማራ ሳይኖር አማራ ላይ የትኛውም አማራ ሳይኖር ህልውናውን ሳያረጋግጥ የትኛውም ኦርቶዶክስ የሆነ አማራም ሆነ ሙስሊም የሆነ አማራ ሆነ ሌላም የሆነ አማራ ሆነ ሃይማኖቱን ማስቀጠል አይችልም፣ ማስተማር አይችልም፣ ማገልገል አይችልም። መጀመሪያ አማራነት ይቀርማል። አማራ መዳን አለበት፣ ህልውናውን ማረጋገጥ አለበት፣ አሸንፎ መውጣት አለበት። ስለዚህ ፋኖ ውስጥ ያለው የሃይማኖታዊ የሆነ ይሉንታ አለ። ይሄ መወገድ አለበት። ለአማራ አጥፊ ነው። መጀመሪያ አማራ ድኖ ነው ይሄንን ስለዚህ መቆርቆር ያለብን እንጂ አማራ ከሌለ ይሄ አይኖርም። ሌላ ቦታ ሌላ ክልሎችን እኮ ኦርቶዶክስ ምን አይነት ቅርጽ እንዳላት ኦርቶዶክስ እንዴት እንደምትመለክ ኦርቶዶክስ ምን አይነት ሁኔታ ላይ እንደሆነች እኮ ሌላ ክልል ላይ እናያለን። የት ነው ያለውን ስንት አማራ ላይ እኮ ነው አይደል? ሌላ ክልል ላይ እኮ መጽሐፍ ቅዱስን ያለው ቀኖናውን ሲበዘብዝም ሲያፈርስም ነው ምናየው። ሌላ ክልል ላይ የትኛውም ክልል ላይ ሄድ ምትከበሩ አሁን አማራ ላይ ነው። ነገር ግን አማራ ላይ ለምን እንዴት ሁኔታ መከበር አለበት። ነገር ግን ሁኔታው እንዴት ነው መከበር ያለበት ሚለው ሁኔታ እንትን ይላል። ጠላትህን ይዘኸው በእምነት አይፈቅድም፣ ጠላትን ይዘኸው ከባህሌ ውጭ እንደዚህ አላደርገውም የሚል ነገር አይሰራም። ምክንያቱም ባልህም እምነትህም ወግህም የሚኖረው መጀመሪያ አማራ መኖር ሲመቀጠል ሲችል አማራ ህልውናውን ሲያስቀጥል ነው ይሄ ሁሉ የሚጠበቀው። ስለዚህ ከየትኛውም በላይ አማራ መቅደም አለበት። ስለዚህ ይህ እንዲሆን ደግሞ ፋኖ ተደራጅቷል፣ አቅሙን እያጎለበተ ነው። ይህን ለመደገፍ ደግሞ አንድ የሆነ ሚዲያ ያስፈልጋል፣ መጥቷል። ይህ ሚዲያ ደግሞ እንግዲህ ሰሞኑን እየተሰባሰቡ ናቸው። አሪፍ ነው፣ ቀጥሉበት። ሌላው አማራ ሲዘረፍበት በነበረው በአማራ ባልሆነ ሰው ማዘገው መቆም አለበት። አሁን ሰሞኑን በጣም አንዳንድ እንዴት ነካውት ልላችሁ መሳይ መኮንን በጣም የአማራ ጠላት ነው። ልንገራችሁ እነቱን ካውቃችሁ መሳይ መኮንን የአማራ ጠላት ነው። የአማራ እኮ ዛሬ አይደለም መታረድ የጀመረው አይደል? ዛሬ እንዲሁም ፋኖ ክልሉን ተቆጣጥሮት ፋኖ ትግል እያደረገ ለሰላም እየጠየቁ ስለሆነ ከስንት አንዴ ነው 30 ሰው 20 ሰው 10 ሰው በድሮን የሚጨፈጭፉ አሁን ማለት ነው። በዚህ ሰዓት መሳይ ከአማራ ጎን ሊመስል ይችላል። ነገር ግን አማራ በቀን 500 200 300 በወለጋም በቤንሻንጉልም አዲስ አበባም ሲፈነቀል ሲገደል መሳይኮ ማንጋ ነበር? መሳይ ብልጽግና ጋር ነበር። ያ ማለት ምንድነው? ጦርነት መክፈቱ ለሱ የዜና አውታር የሆነ እንትን ስለሚያስፈልገው ስለ አማራ ስላለ አማራ ነው ማለት አይቻልም። አማራን የፋኖን ትግል እየደገፈ ነው ማለት አይቻል። በርግጥ አሁን ካለው ሁኔታ አንፃር ከነ ዘመርኩን ይሻላል፣ ከነ ሀብታሙ አያሌው ይሻላል እና ከሌሎችም ይሻላል። ነገር ግን የአማራ ብሔርተኝነት መሳይ ኢትዮጵያኒስት ነው። እንደ ኢትዮጵያ ነው የሚያስበው። አማራ ደግሞ የሚያስፈልገው እንደ አማራ የሚያስብ ነው። አማራ የሆነ ነው የሚያስፈልገው። ስለዚህ
አማራ በአማራነቱ መቆም አለበት። አማራ ሚዲያም የራሱ የሆነ ሊኖረው ይገባል። ፖለቲከኛም የራሱ የሆነ ወታደርም የራሱ የሆነ ሁሉም ኢኮኖሚም ሁሉንም በራሱ መተማመን መቻል የራሱን መገንባት መቻል አለበት እንጂ ለማንም መረጃ አሳልፎ እየሰጠ እንዲታመን የሆነ ጊዜ ቆይቶ ከሆነ ጊዜ በኋላ መረጃ እየሰጠ ወሳኝ ሰዎችን የሚያሳጣ ሰው አንፈልግም። ምክንያቱም አማራ ብሔርተኝነት ከተባለ በብሔርተኞች ልክ መቆም አለብን ህልውናችንን ለማስቀጠል። በአማራ ብሔርተኛ ጽንፈኛ ከተባለ በጽንፈኞች ልክ መቆም አለበት። ስለዚህ አማራ ብሔርተኝነቱን ሳይዝ ኢትዮጵያን ለመተው እንኳን ኢትዮጵያን ትቶ ራሱን ለማዳን እንኳን በሚዳዳበት ሰዓት ሌሎች ጽንፈኝነት ላይ ገብቷል። ሌሎች ብሔሮች ጽንፈኝነት ላይ ገብቷል። ምንም አይታወቀው የትኛው ጉራጌውን የትኛውም ሲዳሞን የትኛውንም ሂድ አሁን ኢትዮጵያ ላይ ማን ነው የሚተረክባቸው? አማራ የኢትዮጵያ ጠላት እንደሆነ ነው እየተነገራቸው ያለ። ከክልሉ አሁንኛ ክልሉ ውስጥ አማራ ክልል ውስጥ ባህር ዳር ጎንደር ምናምን ስለምንኖር ሊሆን ይችላል። ነገር ግን ከክልሉ ወጣችሁ እስኪ ወደ ደቡብ ሂዱ። አማራ በምን አይነት አመለካከት እንደሚታይ አማራ እንዴት አማራ ከጎናችሁ እንትን ሲል እንዴት አማራ ስለሆነ እንዴት እንትን እንደሚሉ ማለት ነው። ይህ የመጣበት ምንድነው? ብሔርተኝነት ወደ ጽንፈኝነት ሲሄዱ ያለምንም እና አንዱ ንጹሃን አማራ በመሆኑ ብቻ እንደዚህ አይነት አመለካከት የሚሰጡበት ምክንያት ብሔርተኝነት ሳይሆን ከጽንፈኝነትም በላይ አግሬሲቭ ጽንፈኝነትን ስለያዙ ነው። ስለዚህ እነዚህን ለማሸነፍ ደግሞ አማራ አትሊስት አማራ መሆን አለበት። አትሊስት ጽንፈኛ መሆን ባይችል እንኳን አግሬሲቭ የሆነ ናሽናሊዝም መያዝ አለበት። አግሬሲቭ የሆነ ብሔርተኝነት መያዝ አለበት። ስለዚህ በዚህ ሁኔታ አማራ ራሱን ማዳን ካልቻለ በጣም ትልቅ ኪሳራ ነው የሚመጣው ለወደፊት። ከኩርድ በባሰ ሁኔታ አማራ ተቀምጦ ልናየው እንችላለን። ስለዚህ መሳይ መኮንን ተነካብን ምትሉ በርግጥ ስለሱ ማንበብም ማወቅም መጠየቅም መረዳትም ያስፈልጋቸዋል። መጀመሪያ መሳይን ለመረዳት ይህን ስላለ እኔ በአንድ ነገር አይደለም በአንድ ነገር እንትን አይደለም እቺን ስላለ ብቻ ሳይሆን አማራ የሚገደልበት ሰዓት ላይ እሱ ማንጋ ነበር ነው ማሰብ ያለባችሁ። አማራ የሚገደልበት ሰዓት ላይ በጅምላ በሚቀበርበት ሰዓት ላይ ኮሱ የብልጽግናን ፕሮፓጋንዳ እየሰራ የአማራን ድምጽ ሲያፍን የነበረ ሰው። ስለዚህ በአማራ ነው ያልደራደር። ይሄን እዚህ ጋር ነው ማየት ያለ